አየሩ እንዴት ነው ደስ የሚለው የቲክቶክ ቪዲዮኝ የትጂል ስራ ሁሉም ቦታ ሰራው እንዴ ጊዜው አረፋ ወቅት አይደል እንዴ ታዲያ ለምንድነው ስልጤ ክልል ወራቤ ማል ሄደው እዛ ብቻ ነው በድምቀት የሚከበረው ቆይ እንደውም ለጓደኛዬ ልደውላት ወይ ስልኬ ሄላ ሶፊዬ እንዴት ነሽልኝ አለልሽ ውዴ እኔ ምልሽ ጊዜው የአረፋ ወቅት አይደል እና ታዲያ ለምንድነው ስልጤ ክልል ማን ሄደው ወራቤ ደስ ይለኛል ላይ በጣም ማየት እንፈልግበት ሀገር ነው መጎብኘት እንፈልገው ቦታ ነው የጠቆምሽኝ አው እዛ ሂደን ፈታ ብለን ሀገራችንን ጎብኝተን ነው መምጣት ያለብን ሀያ በቃ ትንሽ ደስ ይለኛል ልዘጋጅ እንሂድ በቃ እሺ እኔ ልቻ ያፍቶ ባሬታ ያፍቶ ስጃም ቀልቤ ሰረክታ እንዘት ለማ 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 ሰላም አለይኩም ወአለይኩም ሰላም ይቅርታ ስላስቆምኳችሁ ሳያችሁ እንግዳ ነገር ትላላችሁ ሰላም ነው ሰላም እንኳን ደህና መጣችሁ እንኳን ደህና ሳያችሁ ስልጥኛ እየጨፈራችሁ ነው ከተማውን እየጎበኛችሁ ነውና እንግዳ ነገር ስለመሰላችሁ ነው ከየት ነው የመጣችሁት ከአዲስ አበባ ነው በጣም አሪፍ ስትጨፍሩ ግን በባህል ልብስ ደምቃችሁ እንድትጨፍሩ ነው የምፈልገው ስለዚህ የከተማውን የሚያስጎበኛቸው አካላት የሚመለከታቸውን አካላት አስተዋውቃችሁና እነሱ በደንብ ያስጎበኛቸዋል ደስ ይለናል ደስተኛ ናችሁ አዎ በጣም ቀልቤ ወሰተያን ጉቤ ብቸገሬ ሰባው ሻማ ሊያ ወልኩኝ መካ ከአዲስ አበባ ነው የመጣነው ወራቤን ልናያትና ለመጎበኛት ነው የመጣነው እዚህ ድረስ እንኳን ደህና መጣችሁ እንላለን እኔም ስሜ ያሲን ከሊል ይባላል የወራቤ ከተማ አስተዳደር ከንቲባ ነኝ ወራቤን ለመጎብኘት ስለመጣችሁ በጣም ደስ ብሎናል እንግዲህ ወራቤን ዛሬ እናሳያችኋለን ማለት ነው ይሄን ስናሳይ ደግሞ በስልጤ ባህል መሰረት አጠቃላይ የማህበረሰባችን ነባራዊ ሁኔታ በደንብ እንድታዩ በደንብ ጎብኝታችሁ ስትመጡ ስልጤን መስላችሁ የኛም ባህል ልብስ መስሎ አሸብረቃችሁ ከተማችን እንግዲህ ዞር ብላችሁ ታዩልናላችሁ ሻፊ ምክትል ከንቲባዬ ነው እሱ ያስጎበኛችኋል አጠቃላይ ጉብኝታችሁን አይታችሁ ከመጣችሁ በኋላ በደንብ ከተማችን የገለጸልኝ ሰው እንደ ከተማ አስተዳደር ሽልማት እናዘጋጃለን ማለት ነው በመጀመሪያ ስሜ አቶ ሻፊ ሙዜ ይባላል የወራቤ ከተማ ማዘጋጃ ቤት ስራ አስኪያጅ ነኝ ከሁሉ መስቀድሜ በመጀመሪያ እንኳን ለዘንድሮ የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ይላል ወራቤ ከተማ በቅርብ የተመሰረተች ከተማ ናት ከዛሬ ከ20 ዓመት በፊት የተመሰረተች ከተማ ናት እቺ ከተማ በእርግጥ ከአዲስ አበባ ቅርብ ርቀት ላይ የምትገኝ ማለትም ከ172 ኪሎ ሜትር ርቀት ላይ የምትገኝ ከተማ እንደመሆኗ መጠን ያው ከአጭር ጊዜ የለማችና በልማት ጎዳና ላይ ያለች ከተማ እንደሆነች ለማንሳት ነው ከዚህ ጋር በተያያዘ ከተማዋን ለማልማት ያው ከ2000 ዓመተ ምህረት ጀምሮ እስከ 2000 እስከ 2007 ዓመተ ምህረት የከተማ መሰረታዊ መሰረተ ፕላን አዘጋጅተን ወደ ልማት የገባንበት ሂደት ነው ያለው ከ2007 ቀጥሎ ደግሞ እስከ ለ10 ዓመት የሚሆን የከተማ ማስተር ፕላን ወይም ደግሞ መዋቅራዊ ፕላን ተሰርቶ የከተማዋን ሀብት በፕላን እየተመራ ያለበት ሂደት ነው ያለው ከዚህ ጋር በተያያዘ ከከተማ ማስተር ፕላን ከመሰረትን በኋላ ወይም ከሰራን በኋላ አሁን ከተማ በፍጥነት ያደገች መሬት እቅዳችንም አጠናክረን ይሄድን ያለንበት ሂደት ነው ያለው ለመኖሪያ ለብቻ ለአድሚን ወይም ደግሞ አድሚኒስትሬሽን ለብቻ በተመሳሳይ መልኩ ለግሪን ብለን የዚህ የ30-30-40 የፕላን ቀመርን ተከትለን እያለማን ያለንበት ሂደት ነው ያለው
እንኳን ለ1445ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ አቶት ኢንተርናሽናል ሆቴል መልካም ምኞቱን ይገልጻል። የሰላም ሰገነት በሆነችው ወራቤ ከተማ እምብርት ላይ በኩራት ወደ ተንጣለለው ሆቴላችን ጎራ ይበሉ። ወደ ሆቴላችን ሲመጡ እርሶን በሚመጥን መስተንግዶ ጣት የሚያስቆረጥሙ የሀገር ቤትና የውጭ ምግቦችን እንደየምርጫው ከዘመኑ ጋር እየዘመነ አገልግሎቱ ደረጃውን የመጠነ ሆቴል ለመዝናናት ከወዳጅ ዘመዶ ጋር የልብ ልቦን የሚጫወቱበት ምቹ ቦታ ለስብሰባም ሆነ ለልዩ ልዩ ዝግጅቶች የአዳራሽ አገልግሎትና ቡፌ እጅግ ውብና ዘመናዊ መኝታዎቻችን ላይ አረፍ ብለው ሲነሱ የሀገር ቤት ቡና ከነመዓዛው አቦሉን ጀባ ይባላሉ። አድራሻ ወራቤ ከተማ ከመናኸሪያው ፊት ለፊት እርሶን የሚመጥን ምቾት ሆቴልስ አቶት። በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ ለ1445ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ሁሉን አብቃይ መልክዓ ምድር፣ የበርካታ ተፈጥሯዊና ሰው ሰራሽ መስህቦች፣ የአፕል ስራ ስር እንሰትና የሰብል ምርቶች አብቃይ፣ የትልቁ የሙጎ ተራራ ሙጎ በጠቅላይ ሚኒስትር የተጠቀሰ ቀጣይ ላይ ትልቅ ፓርክ ሎጅ መስራት እንዳለበት የተጠቀሰ ቦታ ስለሆነ እሱም ላይ መሰማራት ይቻላል። የታታሪ ህዝብ መገኛ በሆነችው ወረዳችን መጥተው እንዲጎበኙ፣ እንዲያለሙ፣ ኢንቨስት እንዲያደርጉ ተጋብዘዋል። ከዚህ ቀደም ወረዳችን በጠራው የልማት ጥሪ ላይ ጥሪያችን አክብራችሁ ድጋፍ ላደረጋችሁልን የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እናመሰግናለን። ኑ ሁላችንም በልማት ጎዳና ላይ አንድ እንሁን፣ ልማቶቻችንን እናሳካ የሚል መልእክት ነው ያለኝ። ኑ ዛሬም ወረዳችንን በጋራ እናልማ። የምዕራብ አዘርነት በርበሬ ወረዳ አስተዳደር። መልካም በዓል። እንኳን ለ1445ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሚቶ ወረዳ አስተዳደር መልካም ምኞቱን ይገልጻል። አቤ ቦገሬት አጀጄም በወረዳችን በስንዴ፣ በቆሎ፣ በበርበሬ ምርቷ፣ ማንጎ፣ ፍራፍሬው፣ ሌማት ትሩፋቷ፣ የእንስሳት ተዋጽኦ፣ በወተት ምርቶቿ የብዙ ብሔር ብሔረሰቦችና የብዙ ሃይማኖቶች መገኛ የሆነችው ከተማችን በልማት ጎዳና ላይ ትገኛለች። የሚቶ ወረዳ ተፈጥሮ ያደላት 5 የመግቢያ በር፣ የዲጆ ቡቆ ማራኪ ፏፏቴው፣ ምድረ ለምለም ምድሯ መስጠት ማይታክተው በወረዳችን ሰርተው በብዙ ዘርፍ ለኢንቨስትመንት ምቹ የሆነች ከተማ ነች። ተፈጥሮ ሳይሰስት በቸራት በሚቶ ወረዳ መጥተው ኢንቨስት እንዲያደርጉ በክብር ጋብዘውታል። ኑ ወረዳችንን አብረን እናልማ፣ አብረን እናሳድግ እላለሁ። መልካም የአረፋ በዓል። የሚቶ ወረዳ አስተዳደር። ፋኖ ነቃም አለ አረፋ ፋኖ መጣም አለ አረፋ ሞዝንና አስተባደት ፋኖ ነቃም አለ አረፋ ፋኖ መጣም አለ አረፋ ሞዝንና አስተባደት ሰላሙ አለይኩም። ወአለይኩም ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየን። ስለዚህ አካባቢ ሰምተን ነበር የመጣ ነው። ትንሽ ብታስጎበኘን። የምትመለከቱት የታላቁ ሼህ አልከሲ ታላቁ መስጊድ ሸምሱል ጀማል ይባላል። እንኳን ደህና መጣችሁ ለመጎብኘት ላስጎብኛችሁ። እንኳን ደህና ቆየን። የምትመለከቱት መስጊድ ትልቁ ታሪካዊ መስጊድ ነው። ይሄ መስጊድ በአካባቢያችንም በስልጤ ዞን 10 ምርጥ የቱሪስት መስህቦች ማዕከል አንዱ ነው። በመጀመሪያ ዙር ከተመረጡት መስህቦች አንዱ ነው። በተጨማሪነትም ደግሞ በየአመቱ ክብረ በዓል አለ፣ ወይም ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል በየአመቱ ይከበራል። በአረብኛ አቆጣጠር ሻዕባን ይባላል፣ ወይም ደግሞ በሻዕባን በግማሹ የሚከበር ነው የሚሆነው። 117 መውሊዶች ከፊታችን አልፈዋል። ቀጣይ ደግሞ 118ኛውን በዓል የምናከብር ነው የሚሆነው። ይህንን በዓል የጀመሩት ትልቁ ሼህ አልከሲይ ናቸው። ከአልከሲይ በኋላ ደግሞ 3 ልጆቻቸው፣ አንድ የልጅ ልጃቸው እንዲሁም ደግሞ አሁን ደግሞ ያሉት ታላቃችን ሼህ ነስሩዲን የልጅ ልጃቸው ደግሞ ቦታውን እየመሩ ይገኛሉ ማለት ነው። ወልድኒ ባፍራን ሶርኮኩ ሂላን በዚህ መስጊድ የተጠቀሙት ቆርቆሮ ከ950 እስከ 1000 የሚያህሉ ቆርቆሮችን መጠቀም የቻሉ ሲሆን ወደ ውስጥ እንግባና ታሪኩን እንጨርሳለን። ለሚን
عرفة عينك يا قوم سانا يا بابو ملوي يا بابو ملوي يطلع يا باروسة فيك اتراك بانا يا بابو ملوي يا بابو ملوي فانو لسايدك يولك نكان نكان እንግዲህ ከተማውን ወራቤን ዞር ዞር እያየን ነው። በጣም ነው የምታምረው ከተማ። በጣም ትልቅ ከተማ ናት። ሰው እንግዳ አቀባበሉ ሁሉ ነገሩ በጣም ነው የሚያምረው። ኤቭሪቲንግ ሮሳ ፈየካ ትራክባና የባቡ መሉይ አጭር ጊዜ ተመስርቶ እጅግ አስገራሚ እድገት ካስመዘገቡና ገና ብዙ የመልማት ተስፋ ከተጣለባቸው ከተሞች ውስጥ አንዷ ወራቤ ናት። የወራቤ ከተማ በማዕከላዊ ኢትዮጵያ ክልል ካሉ ከተሞች ትልቁ የኢንዱስትሪ መንደር የሚገኝባት ማዕከል ሆና የምትገኝ ከተማ ናት። ከአዲስ አበባ በቅርብ ርቀት የምትገኝና ለማዕከላዊ ገበያ አመቺ በመሆኗ ብዙ ባለሀብቶች ምርጫቸው የሚያደርጓት ለስራ ምቹ የሆነች ተመራጭ ከተማ ነች። በከተማው እጅግ ውብ የሆነ የስልጤ ሙዚየም የሚገኝ ሲሆን ሙዚየሙም እጅግ በአማረ ዲዛይን የተሰራ በውብ ገጽታው የሚማርክና የስልጤ ብሔረሰብ መገለጫ የሆኑ ቁሳቁሶች በውስጡ የያዘ ሲሆን ይህም አንዱ የቱሪዝም መስህብ ሆኖ ይገለጻል። ጉድሮ ደን የሚባል የወገር ዋሻ፣ የአልከስዬ መስጊድ እንዲሁም ዘፎ ፏፏቴ የመሳሰሉ በከተሞቻችን በጣም ውብና ማራኪ የሆኑ መስህቦቻችን አሉ። በሀገር አቀፍ የውጭ ምንዛሪ ማስገኘት የቻለ የሮዝመሪ ምርትን በስፋት በማምረት ትታወቃለች። የወራቤ ከተማ 5 የመግቢያ በር ያላት፣ በርካታ የንግድ እንቅስቃሴ የሚካሄድባት የበርካታ ኢንዱስትሪና ፋብሪካ ማዕከል ናት። አንድነት ኃይል ነው በሚል ብሂል የስልጤ ብሔረሰብ በጋራ ገንብቶ ለአገልግሎት ያበቃው በኢትዮጵያ በአገልግሎት አሰጣጥ ጥራቱ አንደኛ ተብሎ የተሸለመው የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መገኛ ወራቤ ናት። ፋኖ ለሳይድካ ዮሌክ ነካን ነካን የባቡ መሎይ የባቡ መሎይ ባደካ ሳበካ ሊያኝ ድጋ ደጋን የባቡ መሎይ የባቡ መሎይ ፋኖ ለሳይድካ ዮሌክ ገባን መጣን የባቡ መሎይ የባቡ መሎይ በቡርዳይ ባዝጋጊ ኮላ ደራ ሂላን የባቡ መሎይ የባቡ ዋው! በጣም ከጠበቅኩት በላይና ከሰማሁት በላይ በጣም ትልቅና ግዙፍ ሆስፒታል ነው። በጣም እንጂ የአካባቢው ህብረተሰብና የስልጤ ማህበረሰብ በሙሉ ተሰባስቦ እንደገነቡትና ለመንግስት እንደተሰጠም ሰምቻለሁ። በትክክል በጣም ትልቅና የሚያምር ሆስፒታል ነው። ግቢው፣ ጸጥታው በጣም ነው ደስ የሚለው። በሀገር አቀፍ ተወዳዳሪ የሆኑ ዜጎች መፍለቂያ ሃይራንዚ አዳሪ ትምህርት ቤት የሚገኝባት በማዕከላዊ ኢትዮጵያ ክልል የወራቤ የግብርና ምርምር ማዕከል መገኛ በእቅድና ስርዓት የምትመራበት በማስተር ፕላን የተገነባች ለነዋሪዎቿ ምቹ የሆነች ውብ ከተማ ናት። ወራቤ ሰላም፣ እንዴት ናችሁ? ሰላም ነው? ወራቤን ጎብኝታችሁ ተመለሳችሁ? ምን አያችሁ? ሆስፒታላችሁን አየን። እሺ፣ ከተማውን አይተናል። መስጊዱን ሄደን አይተናል። በጣም ነው ደስ የሚለው። ሁሉ ነገር በጣም ነው የሚያምረው። ኦኬ፣ የተለያዩ ነገሮች አይተናል። እንግዲህ አቀባበላችሁ ነው። ሁሉንም ነገር አየን። ሌላ ያያችሁት ነገር የለም? ሌላ ነገር አለ? አንድ ነገር አለ። ምን አለ? አንድ ጥያቄ ጠይቃችኋለሁ። እሱን ዞር ብላችሁ ጠይቃችሁ ጥያቄ አለ። የሰላም ሰገነት ምንድን ነው የሚለውን ነገር ጠይቃችሁ እሷን አንዴ ምን እንደሆነች ማን እንደሆነች ከተማው ላይ ተዘዋወራችሁ ጠይቃችሁ ኑና ሽልማት አለው። ለዚህም ሰው ናት ጠይቁ። አሁን የምንገኘው የማዕከላዊ ኢትዮጵያ ትምህርት ቢሮ ነው። እዚህ ለምንድን ነው የተገኘነው? ስለ ስልጤ ማህበረሰብ ወራቤ እንግዲህ የሰላም ሰገነት የሰላም ከተማ በመባል ስለሆነ የምትታወቀው ስለሱ አንዳንድ ጥያቄዎችን ስላለው የማህበረሰቡ ሁኔታ ስለ ስልጤ ስለ ወራቤ ያለውን ነገር እንጠይቃቸው ይሆናል። በብቸገሬ ሰባ ሻማ ሊያወልኩኝ መጣት አዱ ኮካዱ ሰላም ነው፣ እንዴት ነሽ? ከአዲስ አበባ የመጣን እንግዶች ነንና አንዳንድ ጥያቄዎችን ልንጠይቅሽ ነበር ፈቃደኛ ከሆንሽ? እሺ፣ እናመሰግናለን። ሰላም 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 ሰላም። ለመጀመሪያ ፈቃደኛ ስለሆንሽ በጣም እናመሰግናለን። ስለ ወራቤ ስለ ስልጤ ማህበረሰብ አንዳንድ ጥያቄዎችን ልንጠይቅሽ ነበርና እንዴት ነው ስለ ስልጤ ስለ ወራቤ ማህበረሰቡ እንግዳ አቀባበል? ወራቤ
ስናየው በጣም ጥሩ ነው። የሚገርምሽ ነገር በጾም ወቅት እንኳን አንድ ቀን ተለይተውኝ ማታ ማታ እንትን ብለው ያቁም ተከራይቼ ያለሁበት ቤት ማታ ማታ እኔም ይጠሩኛል አብሬ አረቢያ መጅልስ ላይ ቁጭ እላለሁ። በቃ ሳምቡሳውንም ሁሉንም everything ከነሱ ጋር ነው ማፈጥረው ማፍጠር በይው እና ሁሉ ነገር ደስ ይላል። ምቹ ነው በጣም። ወራቤ ለኔ በጣም ተመችቶኛል። ጥሩ ሀገር ነው። እንደውም እናትና አባቴ ሀገር የምኖር ሁሉ ነው የሚመስለኝ። ምቹ ሁኔታ እየተፈጠረልን ነው። ቦታም ቢሰጠን ሁሉን ነገር አልቆልናል። ተደራጅተን እስከ ክፍያ ደረጃ ድረስ ደርሰናል። ያ ደግሞ ያው ቤት ይሰጠናል፣ ልጆቻችንንም እናመጣለን። ወራቤን ያው ሰገነት አድርገናት እንኖራለን። ሰው ማህበረሰቡ በጣም ጥሩ ማህበረሰብ ነው። እንግዳ ተቀባይ ነው። ለሰው ፍቅር አለው። ሰው ወዳድ ነው። በቃ ቀርቦሽ ግማሽ መንገድ ቀርቦሽ ግማሽ መንገድ ሄዶ ሊረዳሽ ሊደግፍሽ የሚሄድ ማህበረሰብ ነው። ማህበረሰቡ ይበልጣው ለምሳሌ ባጃጅ እኛ አሁን አዲሶች ነን። ቤተክርስቲያን ስጠይቃቸው እስከ ቤተክርስቲያን ወስደው ነው የሚያሳዩሽ። በጣም በቃ ደስ ብሎኝ ነው የምኖረው። ወራቤ የሰላም ሰገነት በመባል ትታወቃለችና እንዴት ነው ያ ነገር ይገባታል ብለህ ታስባለህ? ሰላም ሰገነት ናት 100% ይገባታል። በጣም ያው ተመችቶናል። ሰላም ነው። ሰው በፍቅር ነው የሚቀበለን። ያው ተንኮል የለ ምን የለ። ወራቤ የሰላም ሰገነት የተባለችው እውነትም ይገባታል። በጣም ነው የሚገባት። ከዛም በላይ ቢኖር ስያሜ ቢሰጣት ደስ ይለኛል። ወራቤ ላይ ያጋጠመሽ ነገር ወይ ደግሞ ያየሽው ነገር ምን አለ እንዳያጋጠመ? መቼም ማረሳው ማለት ነው። በመጣው በሁለተኛው ቀን ጫማዬ እዚህ ጋር ተገነጠለና ከዛ ጫማዬን አሰፍቼ ሰፊው ክሩን ለካ እንትን አላለውም ማለት ነው። ክሩን አልቆረጠውም። ልክ ደረጃ ልወጣ ስል ሊጥለኝ ሲል እንደውም እሳቸውም አሉ ጥበቃው ማለት ነው እዛ ጋር እሳቸው ጫማዬን ወስደው በጥርሳቸው ክሩን ማለት ነው በጥርሳቸው ሲበጥሱት የመጨረሻ በቃ ከዛ ወዲህ በቃ ወይኔ ብዬ እንዴ አሉ። እኔ አንቺን ካላከበርኩ ሚስቴን አላከብርም፣ ልጆቼን አላከብርም። ስለዚህ መጀመሪያ አንቺ ነው ማክበር ያለብኝ አጠገቤ ያለሽውን ብለው እና አስተካክለው ጫማዬን ሰጥተውኛል። በጣም ነው ማመሰግናቸው። በጣም ደስ የሚል አጋጣሚ ነው እና እኔ ወራቤ በጣም ተመችቶኛል። በቃ ይሄ ለጥያቄ የሚቀርብ ነገር አይደለም። ገራሚ ነገር ካነሳሽልኝ ከሰላም አንፃር ነው። እኔ ወፍ ዝር የምልበት አካባቢ አይደለም እውነት ለመናገር ይሄ እኔ በግሌ ቤቴን ይሄ ዝም የኤግዛጁሬሽን አይደለም እልሽና ሳልቆልፈው ሁሉ ከሰማ ነበር መጥቼ እንዳልሽው ምንም አይነት ነገር ለውጭ የጣልከውን ነገር ሁሉ የሚያነሳ ነገር የሰው የለም። ፈስ ጭራሽ እንደውም አሳደው ነው ተከትለው እንትን ሙሉ ሌላ አካባቢ ሴናሪዮ ይለያል። ያንን ትሪት ያረኩበት እኔ ኤግዛማይን ያረኩበት የራሴ የሆነ እንትን አለ። አንዳንድ ጊዜ በጣም የምንገርምሽ ወደመ እንዳለ ማንሳት እንደሞከር በር ሳልቆልፍ ሁሉ ይሄድ ነበር። በጭጭ ማንም ዝር ይለለ ዋ ወጭ ጥዬ ነው የሚሄደው። ጃኬቴን ውጭ ሰቅዬ እሄዳለሁ። ማንም የሚነካ ሰው አላየው እና እውነትም ሰላም ሰገነት ከመባል ያለፈ ስፔሻሊ ከሰላሙ አንፃር ካነሳሽልኝ በቃ በሰላም የምታርፍበት፣ በሰላም የምትተኝበት፣ በሰላም የምታንቀላፊ እንቅልፍ ለጥ አድርገሽ የምትኖሪ እውነትም የሰላም ሰገነት ነች ወራቤ። ሰላም 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 ሰበወያ ሰላም 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 ሰበወያ ሰላም 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 ሰበወያ ሰላም 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 ሰበወያ ሰላም እንኳን ለ1445ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ አቶት ኢንተርናሽናል ሆቴል መልካም ምኞቱን ይገልጻል። የሰላም ሰገነት በሆነችው ወራቤ ከተማ እምብርት ላይ በኩራት ወደ ተንጣለለው ሆቴላችን ጎራ ይበሉ። ወደ ሆቴላችን ሲመጡ እርሶን በሚመጥን መስተንግዶ ጣት የሚያስቆረጥሙ የሀገር ቤትና የውጭ ምግቦችን እንደየምርጫው ከዘመኑ ጋር እየዘመነ አገልግሎቱ ደረጃውን የመጠነ ሆቴል ለመዝናናት ከወዳጅ ዘመዶ ጋር የልብ ልቦን የሚጫወቱበት ምቹ ቦታ ለስብሰባም ሆነ ለልዩ ልዩ ዝግጅቶች የአዳራሽ አገልግሎትና ቡፌ እጅግ ውብና ዘመናዊ መኝታዎቻችን ላይ አረፍ ብለው ሲነሱ የሀገር ቤት ቡና ከነመዓዛው አቦሉን ጀባ ይባላሉ። አድራሻ ወራቤ ከተማ ከመናኸሪያው ፊት ለፊት እርሶን የሚመጥን ምቾት ሆቴልስ አቶት
በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ ለ1445ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ሁሉን አብቃይ መልክዓ ምድር፣ የበርካታ ተፈጥሯዊና ሰው ሰራሽ መስህቦች፣ የአፕል ስራ ስር እንሰትና የሰብል ምርቶች አብቃይ የትልቁ የሙጎ ተራራ ሙጎ በጠቅላይ ሚኒስትር የተጠቀሰ ቀጣይ ላይ ትልቅ ፓርክ ሎጅ መስራት እንዳለበት የተጠቀሰ ቦታ ስለሆነ እሱም ላይ መሰማራት ይቻላል። የታታሪ ህዝብ መገኛ በሆነችው ወረዳችን መጥተው እንዲጎበኙ፣ እንዲያለሙ፣ ኢንቨስት እንዲያደርጉ ተጋብዘዋል። ከዚህ ቀደም ወረዳችን በጠራው የልማት ጥሪ ላይ ጥሪያችን አክብራችሁ ድጋፍ ላደረጋችሁልን የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እናመሰግናለን። ኑ ሁላችንም በልማት ጎዳና ላይ አንድ እንሁን፣ ልማቶቻችንን እናሳካ የሚል መልእክት ነው ያለኝ። ኑ ዛሬም ወረዳችንን በጋራ እናልማ። የምዕራብ አዘርነት በርበሬ ወረዳ አስተዳደር። መልካም በዓል። እንኳን ለ1445ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሚቶ ወረዳ አስተዳደር መልካም ምኞቱን ይገልጻል። አቤ ቦገሬ ታጀጄን አጀጄም በወረዳችን በስንዴ በቆሎ፣ በበርበሬ ምርቷ፣ ማንጎ፣ ፍራፍሬው፣ ሌማት ትሩፋቷ፣ የእንስሳት ተዋጽኦ፣ በወተት ምርቶቿ የብዙ ብሔር ብሔረሰቦችና የብዙ ሃይማኖቶች መገኛ የሆነችው ከተማችን በልማት ጎዳና ላይ ትገኛለች። የሚቶ ወረዳ ተፈጥሮ ያደላት 5 የመግቢያ በር፣ የዲጆ ቡቆ ማራኪ ፏፏቴው፣ ምድረ ለምለም ምድሯ መስጠት ማይታክተው በወረዳችን ሰርተው በብዙ ዘርፍ ለኢንቨስትመንት ምቹ የሆነች ከተማ ነች። ተፈጥሮ ሳይሰስት በቸራት በሚቶ ወረዳ መጥተው ኢንቨስት እንዲያደርጉ በክብር ጋብዘኑታል። ኑ ወረዳችንን አብረን እናልማ፣ አብረን እናሳድግ እላለሁ። መልካም የአረፋ በዓል። የሚቶ ወረዳ አስተዳደር። ከተማዋ በቅርብ ጊዜ ወደ ልማት ጎዳና እየገባች ያለችበት ሂደት ነው ያለው። ከተማዋ የኢንቨስትመንት ምቹ ሆና ነው ያለችው። ሰላሟ የጠበቀ መስራት የሚችል ወይም ደግሞ ስኪልድ የሆነ ሁመን ፓወር ያለበት ነው። በተመሳሳይ መልኩም ደግሞ የመሬት ሀብትም ጭምር በአግባቡ ያለበት ሂደት ነው ያለውና ከዚህ ጋር በተያያዘ ያው ቀጣይነት ባለው መልኩ ለኢንቨስትመንት ምቹ ሁኔታ ያለችበት ሂደት እንዳለ ለማንሳት ነው። ያው በአጠቃላይ ወራቤ ከተማን ለኑሮ ምቹ እንድትሆን፣ አረንጓዴማ እንድትሆን እንደዚሁም ደግሞ በሰላሟ የሰፈነባት ከተማ እንድትሆን በርካታ ስራዎች እየተሰሩ ያለበት ሂደት ነው ያለው። ከአካባቢ ሽማግሌዎች ጋር፣ ከዩኒቨርሲቲ ጋር፣ ከሌሎችም መንግስታዊ ካልሆኑ ተቋማት ጋር በመተባበር ከተማዋን የፍጹም ሰላማዊ እና ለኢንቨስትመንት ምቹ እንድትሆን እያደረግን ያለንበት ሂደት ነው ያለው። ሰላም ናችሁ? አልሐምዱሊላህ። ዞር ዞር ብላችሁ አያችሁ? ጠይቀን መተናል። የሰላም ሰገነትንም አይተናታል። ማን ናት የሰላም ሰገነት? ወራቤ ናት። እውነት ነው፣ ወራቤ የሰላም ሰገነት ናት። ያው የስልጤ ማህበረሰብ መገለጫዋ ወራቤ ናት። የስልጤ መቀመጫ ወራቤ ስለሆነች እንግዲህ የሰላም ሰገነት ናት። ሁሉንም ማህበረሰብ አቅፋ ያለች ሁሌም ሰላም ሆና የኖረች ቀጣይም ሰላምነቷን አስቀጥለን እንድንሄድ ወጥነን እየሰራን ያለንበት ከተማ ናት። ለዚህም የሰላም ሰገነቷ ወራቤ ብለናት በተለያየ መልኩ ብዙ ሰዎች ያቋታል ማለት ነው። በሰላም ሰገነቷ ምናልባት ስለ ወራቤ ብዙ ነገር ሰምታችኋል ብዬ አስባለሁ። በተጨማሪነት ምን አያችሁ? ከኢንዱስትሪ መንደራችን ጋር ምን አያችሁ? እንደ ወራቤ ከተማ አስተዳደር ወደ 720 ሄክታር ያካለነ ኢንዱስትሪ መንደር አካለን 3 ኤልዲፒ ወይም ደግሞ የሰፈር ፕላን አዘጋጅተንለት ወደ ተግባር የገባንበት ሂደት ነው ያለው። ከዚህ ጋር በተያያዘ ወደ 420 ሄክታር ለኢንዱስትሪ ያስተላለፍንበት ሂደት ነው ያለው። ከዚህ ጋር በተያያዘ 147 ባለ ሀብቶች ኢንዱስትሪ መንደር ያው በልዩ ጨረታም በተመሳሳይ መልኩ ደግሞ ከክልል ጀምሮ በተጻፈላቸው ልዩ ደብዳቤም በምደባ ያስተላለፍንበት ሂደት አለ። ከዚህ ጋር በተያያዘ አሁን ባለው ሁኔታ ላይ ወደ 30 የሚሆኑ ባለሀብቶች ኢንዱስትሪ መንደር ላይ ግንባታቸውን በማጠናቀቅ ላይ ያሉ አሉ። በመካከል ደግሞ ያው አብዛኛው ወደ ግንባታ በመጀመር ሂደት ላይ ነው ያለውና በአጠቃላይ ይሄ የኢንዱስትሪ መንደር ቀጣይነት ባለው መልኩ ለማልማትና በማዕከላዊ ኢትዮጵያም አንዱ የኢንዱስትሪ ክላስተር አድርገን ይህን የወራቤ ወይም ደግሞ የሶጃት ኢንዱስትሪ መንደር ለመመስረት አቅረን እየተንቀሳቀስንበት ሂደት ነው ያለው። ከ700 እስካሁን ድረስ ያለማ ነው 420 ሄክታር ነው። ገና 300 ምናምን ሄክታር ቀጣይ ለሚመጡ ወራቤ ላይ ኢንቨስት እናደርጋለን ለሚሉ
ባለሀብቶች ያዘጋጀ ነው መሬት አለና በአጠቃላይ ባለሀብቶች ይምጡ ከተማችን ላይ ኢንቨስት አድርጉ የሚል ሀሳብ ነው ያለኝ። እድሜዋ በጣም አጭር ነው። እድገቷ ደግሞ በጣም ትልቅ ነው። ከትላልቅ ከተሞች በጣም ከነባር ከተሞችም እየተወዳደረች ያለች ከተማ ናት። በቅርቡም የከተሞች ፎረም ነበረንና እሷን ከሚመስሉ ከተሞች ወደ 69 ከተሞች ላይ ውድድር አድርገን ይህንን ሜዳሊያ ዋንጫ ተሸላሚ ሆነን መተናል ማለት ነው። ይሄ ከተማችን ትልቁ አንዱ የሸጥነበት ነው። ከተማችን እንግዲህ ወራቤ ከተማ ላይ የሰላም ሰገነት እንደመሆኗ መጠን ኢንቨስተሮች በጣም የሚፈልጓት ከተማ ናት። ያው በዚህም በርካታ የኢንቨስተሮች ይህን ከተማ ይመጣሉ። እንግዲህ ከቅርብ ጊዜ ወዲህም እንደ ክልል አደረጃጀት ደቡብ ክልል ላይ ቀደም ደቡብ ክልል የምንለው ወደ ተለያዩ ወደ 4 ቦታዎች የተካፈለበት ሁኔታ ነው የነበረውና በዚህም ማህበራዊ ተቋማት ወደ 5 የክልል ቢሮዎች እዚህ ከተማ ውስጥ ነው ያሉት። ያው እንግዲህ ይሄም ለከተማዋ አንድ ትልቅ እድል የሰጠበት ነው። እነዚህ ቢሮዎች በርካታ የተለያዩ አይነት ማህበረሰብ ክፍሎችን ወደ ከተማችን እንዲመጡ አድርገዋልና እነዛ አካላት ስለ ወራቤ መስክሩ ብትሏቸው በጣም ብዙ ነገሮችን ይመሰክራሉ ማለት ነው። ስለዚህ ወራቤ በዚህ መልኩ ለዚህ ደረጃ የበቃች ወጣት የሆነች ግን ከትላልቅ ከተሞች ጋር እየተወዳደረች ያለች ከተማ ናት ማለት ነው። እንግዲህ ወራቤ ከተማ የቀጣይ ትላልቅ ተስፋዎችም አሏት። አሁን ካለውም በተሻለ መልኩ በጥሩ ሁኔታ የምታድግበት እድሎች እየተፈጠሩ ነው ያሉት። ያው አንዱ ከዚህ ከወራቤ ጎጀባር አስፋልት መንገድ አለ። እንዲሁም ደግሞ ከዚህ ከወራቤ ቆሼ ወደ በዝዋይ መስመር የሚያገናኝ ከቆሼ ጋር የሚያገናኝ ሌላኛው ወደ 72 ኪሎ ሜትር አካባቢ የሚሆን ሌላኛው የአስፋልት መንገድ አለ ማለት ነው። እንዲሁም ደግሞ የስልጤ ማህበረሰብ ያመረታቸው ምርቶችም በርካታ ምርቶች አሉ እንደ ስልጤ ዞን። ይሄንንም በቀላሉ ወደ ገበያ የምናወጣበት እድል ሰፊ ነው ማለት ነው። እንግዲህ ወራቤ ዩኒቨርሲቲም አለ። ከወራቤ ዩኒቨርሲቲም አሁን መግቢያው ሜንጌት የሚል አንድ እየተሰራ ያለ አስፋልት መንገድ አለ። ያው ይሄም አስፋልት መንገድ ሲያልቅ ለከተማው ሌላው ገጽታውን ከፍ የሚያደርግ ነው ማለት ነው። ለመስኖ ሊሆን የሚችል ትልቅ ሀይቅ እየተሰራ ነው ያለው የካሊድጆ መስኖ ፕሮጀክት። ይሄ በፌደራል ደረጃ እየተሰራ ያለ ፕሮጀክት ነው። ያው ይሄ ፕሮጀክት በአንድ በኩል ለመስኖ አገልግሎት ይሰጣል ብለን ታቅዶበት እየተሰራ ነው። በአንድ ሳይድ ደግሞ ቱሪዝሙ ላይ የተለያዩ ሎጆችን የተለያዩ የሪዞርቶችን የምንሰራበት እንዲሁም ደግሞ የአሳ ምርት የሚመርትበትና ትልቅ ወራቤን ሌላ ገጽታ ይሰጣታል ብለን የምንጠብቀው አንድ ትልቁ ፕሮጀክታችን ነው ማለት ነው። ያው ይሄም እየተሰራ ያለ ፕሮጀክት ነው። ይሄም እውን ሲሆን ቀጣይ ወራቤ በእርግጠኛነት በአጭር ጊዜ ውስጥ ትልቅ ደረጃ የሚደርስ ከተማ ናትና ያው እንግዲህ ይህንን ደግሞ ከወራቤ ውጭ ያሉ የማህበረሰብ ክፍሎች እንዲሁም ደግሞ ማልማት የሚፈልጉ ባለ ሀብቶች ወራቤ ላይ ገብተው እንዲያለሙ በዚህ አጋጣሚ ጥሬን አስተላልፋለሁ። እንዲሁም ደግሞ ወስደውም ደግሞ እያለሙ ያልሆኑ ባለ ሀብቶች አሉ፣ በጅምር ላይ ያሉ ወስደው ደግሞ አጥሮ ዝም ያሉ ወደ ተግባር ያልገቡ አሉ። እንግዲህ እነዚህ መተው ማያለሙ ከሆነ እኛም በአጭር ጊዜ ውስጥ ይህን ለይተን ነጥቀን ለሚያለሙት የምንሰጥ መሆኑንም በዚህ አጋጣሚ ገልጬ ያው ይሄንን ፕሮግራም የሚያዳምጥ ወይም የሚከታተል ሁሉ መጥቶ ወራቤን ማልማት እንዳለበት በዚህ አጋጣሚ ማንሳት ይፈልጋለሁ። እንግዲህ ቅድም ቃል በተግባባ ነው መሰረት የሰጣችሁን አሳይመንት በተገቢው ሄዳችሁ አይታችሁ ምላሽ አግኝታችሁ እንግዲህ ሰላም ሰገነት ማን ናት የሚለውን አረጋግጣችሁ መልሱንም መልሳችኋል። ትክክለኛ መልስ መልሳችኋልና ከመለሳችሁ ሽልማት አላችሁ ብያለሁ። እንግዲህ ይህን ሽልማት አበረክታለሁ ማለት ነው። እኛ ሽልማት አንፈልግም። ሽልማቱ ህዝባችን ነው፣ ወራቤ ናት። በጣም ደስ ብሎናል። ለደረጋችሁልን ነገር በጣም ነው የምናመሰግነው። ተደስተናል። በጣም ደስ ብሎናል። እየሄድን ያለነው እንዳለችው ነው። በጣም ነው ደስ የሚለውና በጣም ከጠበቅነው በላይ ነው። በጣም እናመሰግናለን ላረጋችሁልን ነገር፣ የወራቤ ህዝብ ላረገልን እንክብካቤ፣ ላረገልን አቀባበል በጣም ነው የምናመሰግነው። እኛም እናመሰግናለን። እንኳን ለ1445ኛው ኢደል አድሃ አረፋ በዓል
በሰላም አደረሳችሁ እያለ አቶት ኢንተርናሽናል ሆቴል መልካም ምኞቱን ይገልጻል። የሰላም ሰገነት በሆነችው ወራቤ ከተማ እምብርት ላይ በኩራት ወደ ተንጣለለው ሆቴላችን ጎራ ይበሉ። ወደ ሆቴላችን ሲመጡ እርሶን በሚመጥን መስተንግዶ ጣት የሚያስቆረጥሙ የሀገር ቤትና የውጭ ምግቦችን እንደየምርጫው ከዘመኑ ጋር እየዘመነ አገልግሎቱ ደረጃውን የመጠነ ሆቴል ለመዝናናት ከወዳጅ ዘመዶ ጋር የልብ ልቦን የሚጫወቱበት ምቹ ቦታ ለስብሰባም ሆነ ለልዩ ልዩ ዝግጅቶች የአዳራሽ አገልግሎትና ብፌ እጅግ ውብና ዘመናዊ መኝታዎቻችን ላይ አረፍ ብለው ሲነሱ የሀገር ቤት ቡና ከነመዓዛው አቦሉን ጀባ ይባላሉ። አድራሻ ወራቤ ከተማ ከመናኸሪያው ፊት ለፊት እርሶን የሚመጥን ምቾት ሆቴልስ አቶት በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ ለ1445ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ሁሉን አብቃይ መልክዓ ምድር፣ የበርካታ ተፈጥሯዊና ሰው ሰራሽ መስህቦች፣ የአፕል ስራስር እንሰትና የሰብል ምርቶች አብቃይ የትልቁ የሙጎ ተራራ ሙጎ በጠቅላይ ሚኒስትር የተጠቀሰ ቀጣይ ላይ ትልቅ ፓርክ ሎጅ መስራት እንዳለበት የተጠቀሰ ቦታ ስለሆነ እሱም ላይ መሰማራት ይቻላል። የታታሪ ህዝብ መገኛ በሆነችው ወረዳችን መጥተው እንዲጎበኙ፣ እንዲያለሙ፣ ኢንቨስት እንዲያደርጉ ተጋብዘዋል። ከዚህ ቀደም ወረዳችን በጠራው የልማት ጥሪ ላይ ጥሪያችን አክብራችሁ ድጋፍ ላደረጋችሁልን የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እናመሰግናለን። ኑ ሁላችንም በልማት ጎዳና ላይ አንድ እንሁን፣ ልማቶቻችንን እናሳካ የሚል መልእክት ነው ያለኝ። ኑ ዛሬም ወረዳችንን በጋራ እናልማ። የምዕራብ አዘርነት በርበሬ ወረዳ አስተዳደር። መልካም በዓል። እንኳን ለ1445ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሚቶ ወረዳ አስተዳደር መልካም ምኞቱን ይገልጻል። አቤ ቦገሬ ታጀጄን አጀጄም በወረዳችን በስንዴ በቆሎ፣ በበርበሬ ምርቷ፣ ማንጎ፣ ፍራፍሬው፣ ሌማት ትሩፋቷ፣ የእንስሳት ተዋጽኦ፣ በወተት ምርቶቿ የብዙ ብሔር ብሔረሰቦችና የብዙ ሃይማኖቶች መገኛ የሆነችው ከተማችን በልማት ጎዳና ላይ ትገኛለች። የሚቶ ወረዳ ተፈጥሮ ያደላት 5 የመግቢያ በር የዲጆ ቡቆ ማራኪ ፏፏቴው ምድረ ለምለም ምድሯ መስጠት ማይታክተው በወረዳችን ሰርተው በብዙ ዘርፍ ለኢንቨስትመንት ምቹ የሆነች ከተማ ነች። ተፈጥሮ ሳይሰስት በቸራት በሚቶ ወረዳ መጥተው ኢንቨስት እንዲያደርጉ በክብር ጋብዘውታል። ኑ ወረዳችንን አብረን እናልማ፣ አብረን እናሳድግ እላለሁ። መልካም የአረፋ በዓል። የሚቶ ወረዳ አስተዳደር